ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 ኤፍኤም ጋር በመተባበር የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳችን ሚኪያስ ሞገስ በሙዚቃ ቅንብር ብዙዎቻችሁ ታውቁታላችሁ። ከዛ በዘለለ ደግሞ በግጥምና ዜማ የእግቱን ልቤ ማለ የሚለውን ሙዚቃ ስሰሙ ሚኪያስ ሞገስን በደንብ ታስታውሱታላችሁ ብዬ ተስፋ አደርጋለሁ። የአሰግድ እሸቱ የአውደ ዓመት ጨዋታ የቃላብ ሙሉጌታ አልበም ላይ ግማሽ የሚሆኑ ሙዚቃዎችን በማቀናበር ዕውቁ ሙዚቀኛ ሞገስ ተካን ቁጣህን አብርደው ሪሚክስ ሙዚቃ በድጋሚ የሃሌሉያ ደግሞ ኢፒዋ ላይ 3 ሙዚቃዎችን አቀናብሯል። ከዛም ደግሞ በጣም ብዙ ስራዎችን ሰርቷል። ሚኪ ሞገስ ስለመጣ ከልብ ነው የማመሰግነው። ሚኪ እኔም በጣም አመሰግናለሁ። ግጥምና ዜማ መስራት ሙዚቃ ቅንብርን ጨምሮ እንዴት ነው? ትንሽ አይከብድም? አዎ ቀላል ነገር አይደለም። ላቀለው አልፈልግም። በዛው ልክ ግን ምንም ስራ ቀላል ነው ብዬ አላስብም። ተስጦ ካለ ግን ትታገላለህ፣ ትሞክራለህ። ሁሉም ሰው እንደዛ ይመስለኛል። ግጥምና ዜማውን ስትሰራ ቅንብር ላይ አንተ ስለሆንክ ይቀልሃል ብዬ ተስፋ አደርጋለሁ። ለኔ እንደዛ ነው። ምክንያቱም አሁን ለምሳሌ ዜማና ግጥም ሰርቼ እኔ ሌላ ቦታ ሄዶ የተሰራ ሙዚቃ የለም እስካሁን። ግጥም በብዛት የተወሰኑ ግጥሞች ነው የሰራሁት፣ በጣም በቁጥር ነው በጣም የተወሰኑ ናቸው። ግን ዜማ ስለምሰራ ዜማውን ስሰራ ሙዚቃውን አብሬ መስራት አይቀርም፣ ተያያዥነት አላቸው እና ከዛ ስሜት ውጪም የሚሆን ስላልሆነ እንደዛ ገጥሞኝ የማያውቅም ማለት ነው። እንደዛ የሚሆንም አይደለም፣ ያን ያለ ለይቼ የማያቸው አይደለም። እና ኦፍ ኮርስ ቀላል ነው አንድ ላይ ሲሆን። አዎ ቀላል ነው ስል አንድ ላይ ሲሆን ለማለት ነው እንጂ ስራው ማቅለሉ አይደለም። መልካም። ብዙ ጊዜ ግጥምና ዜማ በራሱ ራሱን የቻለ ጠለቅ ያለ አስተሳሰብ ይፈልጋል። በተለይ ግጥም ላይ ወደ ዜማው ደግሞ ስታመጣው ደግሞ ያንን ግጥም ከይዘቱ ሳይወጣ ከዜማ ጋር አዋህደ ወደ ቅንብሩ ስትመጣ ያለውን ቻሌንጅ ብታጫውተኝ ደስ ይለኛል ሚኪ። አዎ ሁሉም ነገር የሚመሰረተው መጀመሪያ ስሜት ነው። በእኔ አረዳድ እኔ እንደሚገባኝ የሆነ ስሜት ነጸብራቅ ነው። ሙዚቃም ስትሰራም ዜማም ሲሰራም ግጥምም ሲጻፍም የሆነ የአንድ ነገር ስሜት ነጸብራቅ ነው። የዛ ሪፍሌክሽን ነው። ለምሳሌ ግጥም መጥቶልህ አንተ ለዛ ግጥም የሚሆን ዜማ ስትሰራ ያ ግጥም የሚሰጥ ስሜት ይኖራል። የዛ ሪፍሌክሽን ነው ዜማውን የሚወልደው ባህርለ። ስለዚህ ቻሌንጂንግ የሚሆነው በዛው በሙያ ውስጥ ላሉ ሰዎች ነው። ቻሌንጆቹ ምንድናቸው? ግጥሙ ምን አይነት ነው? ለምሳሌ አንደኛው ቻሌንጅ እሱ ነው። ምን አይነት ሰውስ ነው የጻፈው? የዘፈን ግጥም የሚጽፍ ሰው ነው ፕሮፌሽናሊ የዘፈን ግጥም መጻፍ የሚችል ሰው። የዘፈን ግጥም መጻፍ ሌላ ነው፣ ሌላ አይነት ግጥም ደግሞ ሌላ ነው። ምክንያቱም ሙዚቃ ማለት ግጥምን የማያካትት የጥበብ ዘርፍ ነው። ሙዚቃ ማለት በራሱ ራሱን የቻለ አንድ ዲሲፕሊን ነው ሙዚቃ የሚባለው። ግጥምን ግን አያካትትም። ግጥምን የሚያካትተው የሙዚቃና የስነ ጽሑፍን ጥምረት አንድ ላይ የቀላቀለው ዘፈን የምንለው ድምጻዊ ኖሮት ያ ድምጻዊ በድምጹ የሚጫወተው ሙዚቃ ከቃላት ጋር ያ የቃላቱ ጥበብ ደግሞ ስነ ጽሑፍ የሚባል ለብቻው ራሱን የቻለ ዘርፍ ነው። በደፈናው ሙዚቃ ሲባል ዘፈን ማለት አይደለም። በመሰረታዊ ደረጃ ሙዚቃ ማለት ለብቻው ራሱን የቻለ ዲሲፕሊን ነው። ግጥም ደግሞ ስነ ጽሑፍ በሚባለው ዘርፍ ውስጥ የሚካተት ነው። ሁለቱ ሲቀናጁ ግን
ይሄኛው ለዚህኛው የሚሆነውን ግብአት ማሟላት አለበት። ግጥም ሲጻፍ ግጥሙን የጻፈው ሰው የዘፈን ወይም ሙዚቃ የሚባለውን ደግሞ አርት አንደርስታንዲንግ ሊኖረው ይገባል። ፎርሙ እንዴት ነው የሚሄደው ምናምን የሚሉ ነገሮች ያ ከሆነ እዛ ጋር ችግር ካለ አንድ ትልቅ ቻሌንጅ ነው። ምክንያቱም ዜማ ደግሞ ወይም ሙዚቃ የምንለው ነገር ደግሞ ፎርም አለው፣ ካልኩሌቲቭ ነው፣ ማቴማቲካሊ ፎርም አለው። ከሆነ እንትን ስትወጣ ምክንያታዊ ነው ሁሉ ነገር። ይሄ ሲደመር ይሄ አይነት ነገር ነው። ጠለቅ ያለ እውቀትም ያስፈልገዋል። ስለዚህ ይሄ እነዚህ ሁለቱ ጥበቦች እንዳይጋጩ የሚረዳ ጥበብ ነው የሚያስፈልገው ለሚጽፈውም ሰውዬ፣ ዜማም ደግሞ እንትን የሚለውም ዜማ የሚሰራውም ሰውዬ ስለ ሐሳብ ፍሰት በቂ አንደርስታንዲንግ ሊኖረው ይገባል። ስለ ሐሳቡ ስለተጻፈው ግጥም ሐሳብ፣ ከዛ አንድ ሐሳብ ደግሞ እንዴት ሲፈስ እንዴት መሆን እንዳለበት። ምክንያቱም ለዜማዬ አልተመቸኝም እዚህ ጋር ጎርብጦኛል ብሎ የሆነ ግጥም ማውጣትም ደግሞ ተገቢ አይደለም። እንደዛም ገብቷል አይደል? ሐሳብ መቀነስም አትችልም። ሐሳብ ሲቀንስ አጠቃላይ ሐሳቡን በማይነካ መልኩ፣ ለምሳሌ በሌላ አይነት አባባል የተደገመ ሐሳብ ካለ እንደዚህ አይነት ነገሮች አሉት። በቃ እነዚህ ናቸው ቻሌንጆቹ። ከዛ ያው በቃ ስራው ላይ ልምድ ያለው ሰው እነዚህን ቻሌንጆች እንዴት ቶሎ እንደሚያሳጥራቸው፣ አመጣጡ ምን አይነት ቻሌንጅ ሊመጣ እንደሚችልና ምን አይነት መፍትሄ ማበጀት እንዳለበት ቀድሞ ስለሚዘጋጅ እነዚህ ነገሮች ያው በኤክስፒሪየንስ ከባለፈው አመት ዘንድሮ እየተሻልክ የምትሄደው ነገር ነው። መልካም ፕሮዲዩስ ስለማድረግም እንመለስበታለን። ከዛ በፊት ግን አንተ ከሰራሃቸው የእግቱን ልቤ ማለ ጋብዘን እንመለስ። መልካም እሱን ተከታትለን እንመለሳለን። አብራችሁን ቆዩ። ተመልሰን መተናል። ሚኪ ሞገስ አጠገባችን ይገኛል። የእግቱን ልቤ ማለ ነው ማላ ምንድነው? ልቤ ማላ ግጥምና ዜማውን አንተ ነበርክ የሰራ? ዜማው ላይ እንኳን አንድ ላይ ነው የሰራችሁት? የሰራ ነው ቅጽበታዊ ነው። በቃ እዛው ጋር መጀመሪያ ሙዚቃውን ነው የሰራሁት። አሬንጅመንቱን ነው ሰርተ የጨረስከው? ምን መሰለህ በቃ ፎርም ታስባለህ። ዜማ ባይኖርም ፎርም ታስባለህ። እሱ ሙዚቃ ደግሞ እንድንሰራ ኢንስፓየር ያደረገን ሙዚቃ አለ። እባክህ የዳቪዶ ኢፍ የሚለው ዘፈን ነው። ኢፍ የሚል ዘፈን አለው ካልተሳሳትኩኝ። አንድ ደግሞ ሌላም አለ እንደዛው የሚመስል፣ እሱ አይደለም ብቻ ግን እሺ ኢፍ የሚለው ይመስለኛልና ስለ ቤዚካሊ ስለ ፎርሙ እንዴት መሆን እንዳለበት ዘፈኑ አንደርስታንዲንግ ነበረኝና ገብቷል አይደል? ይሄ እዚህ ጋር አዝማቹ መጣል እንደዚህ እዚህ ጋር ኮረሱ እዚህ ጋር ብለ እንደዛ አይነት በደንብ ፎርም ያለው ሙዚቃ ሰርቼ ነበር መጀመሪያ። ያም ከዛ በኋላ እሱ ሙዚቃ ስንሰማው ኢንስፓየር ያደረገንን ሙዚቃ ስንሰማው የሰጠን የሙዚቃ ስሜት እዚህ ጋር አገኘ ነው። ብዙ ቴክኒካል ላልሆኑ አድማጮች ሙዚቃው ተመሳሳይ ሊመስል ይችላል፣ ግን የምቱ የሪትሙ ወይም ምቱ ነው የመመሳሰል ባህሪ ያለው። ሪትም ወይም ምት የምንላቸው ነገሮች እንደዚህ ፓተርናቸው ብዙ ሙዚቃዎች ተመሳሳዮች ናቸው። ብዙ አድማጮችም ይላሉ የሆነ ሰው የሆነ አይነት የሙዚቃ አሬንጅመንት ሲያደርግ ወይም የሆነ አርቲስት ሁሌ በሚመጣበት ጊዜ የዚህ ልጅ ዜማ አንድ አይነት ነው የመባል አይነት ነገር አለ። ለምሳሌ አንዱ አቀናባሪ ጋር ስትሄድ እሱማ ሊድ ጊታሩን ያበዛብኛል፣ የሆነ ላይ ስትሄድ እሱ ድራሙንማ ያበዛብኛል፣ ወይ እንደዚህ አይነት የሚባሉ አስተሳሰቦች አሉ። ወይም ለምሳሌ አንድ የሙዚቃ ስልተ ምት የሚያቀናብር ወይም በዛ ስልተ ምት የታወቀ አቀናባሪ ካለ የመገደብ አይነትም ነገርም አለ እና ከዚህ ከሐሳብ ጋርም አብሮ ይሄዳል ብዬ ስላሰብኩት ነው። አክቹአሊ አሁን አንተ ባነሳው ሐሳብ ማለት ነው ይሄ በሌላ ስራዎች ላይ በሌላ ዘርፎች ላይ ሌሎችን ዘርፎች በጣም ስኬታማ ያደረገ፣ በሌሎችም ሀገሮች ላይ ደግሞ የሙዚቃውንም ይሁን የሌላውን የጥበብ ዘርፍ በጣም ስኬታማ ያደረገ ነገር ምንድነው?
የስፔሻላይዜሽን የሚባል ኦኬ ነገሮች እየተከፋፈሉ ገብተዋል። ለምሳሌ ድሮ ጫማን የሚሰራው አንድ ሰውዬ ቢሆን እና 4 ሰዎች አድርገህ ክፈላቸውና አንደኛው ሶሉን እንዲሰራ አንደኛው እንትኑን አድርገህ 4 ቦታ እንዲሰራው አንደኛው የሚገጥም ታደርገዋለህ። በቀን ውስጥ አንድ ጫማ ብቻ ይሰራ የነበረው ሰውዬ ቢያንስ ከ4 እጥፍ ማደግ አለበት ፕሮዳክቲቪቲው ማለት ነው፣ ውጤታማነቱ። ሶ ሙዚቃ ላይም ስትመጣ ሰዎች የተሰማቸውን ነው የሚሰሩት። የተሰማቸውን ነው መስራትም ያለባቸው ብዬ ነው ማምነው። ሌሎች አይነት ሙዚቃዎች እንዴት እንደሚሰሩ፣ ምን አይነት መልክ እንዳላቸው፣ ምን አይነት ይዘት እንዴት መስራት እንዳለብህ መረዳቱ ማወቁ በጣም ጠቃሚ ነው። ግን አሁን ለምሳሌ እንደ ኤልያስ አይነት ሙዚቃዎች የሚሰራ ልጅ ብሎ የሚፈልጉ ድምፃውያን አሉ። ለኔ በቃ እንደ ኤልያስ አይነት የሚባል የለም። ገብቷል አይደል? እንደ ኤልያስ አይነት ማለት ለኔ ማንንም አለመምሰል፣ ነፃ ይወጣ። ገብቷል አይደል? ኢምፕረስ ለማድረግ ወይም ተቀባይነትን ለማግኘት ያንተ ያሉንን ስሜት ለመግለጽ መሞከር ተገቢ አለመሆን ማለት ነው። ኤልያስን መሆን ማለት ለኔ እንደ ኤልያስ መሆን ካለብኝ እሱ ሮል ሞዴል ሲሆን ኤልያስ መልካ አንደኛ መማረው ነገር ማንንም አለመምሰል ነው፣ እኔን መምሰል ነው። የኔ ሙዚቃዎች እኔ ደግሞ አሁን የሚሰማኝ ሙዚቃዎች ተመሳሳይነት ሊኖራቸው ይችላል፣ ይገባልም። የሚገርምህ አብዛኛው ሰው ይወቃ አላውቅም፣ ሙዚቃ አቀናባሪ ሰምተህ ማወቅ ትችላለህ። ይሄንን እከሌ ነው የሰራው። ልክ ነህ። እንደዛ አይነት ነገር እኔም አጋጥሞኛል። እኔም ያወቅኩባቸው ሰዓቶች አሉ። እንዲያውም አሁን በጣም ብዙ ሙዚቃ አቀናባሪዎች ስለበዙ በጣም በዝቷል ሙዚቃ አቀናባሪ ገበያው ላይ። ተመስገን እንኳን በዛ። ይሄም ነበረ ጥቂት ሰዎች ሳክሪፋይስ የከፈሉት። ብዙ ሰዎች ይሄ ስራ እንዲሰሩ ከዛ በኋላ ደግሞ በዚህ ደግሞ የሚጠቀሙበትም ሁኔታ ደግሞ እንዲመቻችም ብዙ ሰዎች መስዋዕትነት የከፈሉለት ስለሆነ መብዛታቸው ተገቢ ነው። ግን በተለይ በፊት ደግሞ እኛ ሙዚቃ እየሰማን ባደግንበት ጊዜ የነበሩት አቀናባሪዎች በጣም ጥቂት ስለነበሩ ሙዚቃ እንደሚሰማ ሰው ከሌ ነው ትላለና ለኔ በጣም አስደናቂ ነገር ነው ይሄ። ዳዊትን አይቸው ሪኮግናይዝ አደርገዋለሁ፣ ምክንያቱም መልኩ ጭንቅላቴ ውስጥ ታትሞ ስለቀረ ከዚህ ቀደም ስላየውክ ስለተዋወቅን ስለምንተዋወቅ አይደለ? እንዴት እንደዛ አይነት አይደንቲቲ ያንተ አሻራ ሙዚቃ ውስጥ መኖሩና አይደንቲፋይ የሚደረግ አንተ በሌለበት እንዴ ይሄ ከሌ ነው ሲያስብል በጣም የሚገርም ነው። በዛ ጀነር ላይ ስፔሻላይዝ ያደርጋል ማለት ነው። ከዛ ደግሞ ያ ጀነር ደግሞ ኢቮልቭ ያደርጋል። ያ ሰውዬ አንድ አይነት ሆኖ አይቀጥልም። ወይ ኢቮልቭ ያደርጋል ወይ የሆነ ሰዓት ላይ ኢነርጂውን ጨርሶ ያቆማል። ሙዚቀኛ እንደዚህ ነው። እንደዛ መሆኑ የሚጠላ አይደለም። ከዛ በኋላም ደግሞ ለሙዚቀኞቹም ለድምፃውያኑ ምናምን ምን አይነት ሙዚቃ መስራት እንደሚፈልጉ ወይ ፕሮዲሰር ካላቸው ወይ ብዙ ጊዜ ራሳቸው ናቸው ፕሮዲሰር የሚሆኑትና ይሄን እንደዚህ አይነት ሙዚቃ ፈልጋለሁ ብሎ ሲያስቡ እንደዚህ አይነት ሙዚቃ ላይ ስፔሻላይዝ ያደረገው ልጅ ጋር ሄደህ ትሰራለህ። ሞር ሰክሰስፉል ነው ሞር እንጂ መጥፎ ነገር አይደለም እንደዛ መሆኑ። አንተ ከሰራሃቸው ሙዚቃዎች ውስጥ ቅርብ ጊዜ ወጣውን የሃሌሉያን እንደልማድ የዳዊት ተስፋዬ ግጥም ነው። እሺ
ዜማው የኔ ነው። ሙዚቃ ቅንብሩ ሀሌ በጣም ቆንጆ አድርጋ የሰራችው ሙዚቃ ነው። መልካም፣ ሙዚቃውን እንከታተልና በደንብ ስለ ሙዚቃውም ትነግረናለህ። ጨዋታችንን ይቀጥላል። አብራችሁን ቆዩ። ተመልሰን መተናል። የሃሌሉያን ሙዚቃ ነው ተከታትለን የመጣ ነው። እዚህ ሙዚቃ ላይ ሚኪ በዜማና በቅንብር ነው የተሳተፍክበት። የነበራችሁ ቆይታ እንዴት ነበረ? በጣም ደስ የሚል ነው። ኤነርጄቲክ ነው። ሀሌ በጣም ኤነርጄቲክ ነች። ኦኬ። ከዳዊት ተስፋዬ ጋር ጥሩ ወዳጆችም ነንና ብዙ ስራዎችንም አብረን ሰርተናልና ያው ጥሩ መግባባት ስላለን በስራም አንደርስታንድ ተደራርገን የምንሰራ ሰዎች ስለሆነ በቃ እንደዛ ሆነ። ዜማውና ሙዚቃው ለሀሌ ብዬ የሰራሁት አልነበረም። ኦኬ። እንዴት መሰለ? ያው የምትፈጠር ሰው ከሆንክ የሚመስለኝ እኔ የምረዳው የምትፈጠር ሰው ስትሆን ጊዜና ቦታውን እንኳን የማታውቅባቸው ጊዜያቶች ላይ ብዙ ፈጠራዎች ሊመጡ ይችላሉ። እውነት ነው። ስለዚህ የግድ የሆነን ስራ ለመፍጠር ኢንስፓየርድ ስትሆን የዛ ሰዓት የግድ የሆነ ድምፃዊ መስራት ያለበት ኢሚዲየት ምናምን ላይኖር ይችላል። አካባቢ ላይ ድምፃውያን ቢኖሩ እንኳን ስራ የሚፈልጉ ድምፃውያን ቢኖሩ እንኳን ለነሱ ማይሆን አይነት ስራም ሊሆን ይችላል። ያ የመጣው ስራ ለማን ይሆናል ይሄ ስራ ብለህ በቃ አይመጣልህም። ሰው ማሰብም ከብዶ ሊሆን ይችላል። ከዛ ስራ ጋር ፊት የሚያደርግ ሰው ይቀመጣል። ከባንድ ጋር የመስራት ስሜቱ ምን ይመስላል? ባንድ ላይስ ደግሞ ብዙ ቦታ ስትጫወት እመለከታለሁና የት ነበር የተማርከው? እንደገናስ ደግሞ ባንድ ላይ መጫወቱ የሚሰጠው ስሜት ለቅንብርስ የሚያግዘው ነገር እንደው ጠቅለል አድርገህ ብትነግረኝ። ያሬድ ሙዚቃ ትምህርት ቤት ስገባ ፒያኖ ተማሪ ነበር የነበርኩት። ድራም ተማሪ አልነበርኩም። ግን የሆነ ሰዓት ላይ ነፍሱን ይማረውና ተፈሪ አሰፋ መጥቶ እዚህ ሀገር እንደመጣ ሰሞን ይመስለኛል። በዛ ቅርብ ዓመታት ውስጥ ነው ብቻ እና የተወሰኑ የሙከራ አይነት ክላሶች መስጠት ጀመረ። እነሱን በሚሰጥበት ሰዓት ድራም መማር እድሉን አገኘኝ ተጨማሪ። ከዛ በፊት በተወሰነ መልኩ መጫወት ችዬ ነበረ። ከተፈሪ ያገኘኋቸው ነገሮች ደግሞ በጣም በተለየ መልኩ አድቫንስድ አድርገውኛል። ከዛ ውጪ ያው አብዛኛውን ጊዜ በቃ በመጫወት ውስጥ ነው የተማርኩት። ለቅንብሩስ ላይቭ ላይ ስትጫወት ከህዝቡ ጋር ያለ ኮኔክሽን ለቀጣይ ፈጠራዎች ስራዎች ለየት ያለ አስተዋጽኦ ምን አግዞኛል ብለህ ታስባለህ? ለምሳሌ ላይቭ ባንድ ላይ እየተጫወትክ የሰው ስሜት ይጋባባሃል አይደል? እና እንደዚህ አይነት ሙዚቃዎች ያልሞከርካቸው ካለ ብሞክር ወይም ለቀጣይ ስራዎች ያገዙ ነበሩ? ያው ኢንስፓይሬሽን እንግዲህ ከየት እንደሚመጣ አታውቀውም። እውነት ነው። ባንድ ላይ እየተጫወትክም እንደዚህ አይነት ነገር ሊፈጠር ይችላል። ከዛ ውጪ የተወሰኑ ባንድ ውስጥ ስትጫወት አንተ ከምታውቀው መሳሪያ ውጪ ሌላ መሳሪያዎችን የሚጫወቱ ሙዚቀኞች ይኖራሉ። እነዛ ሌሎቹ መሳሪያዎቹን የተሻለ የመረዳት አቅም ይኖርሃል። ስለዚህ በምታቀናብርበት ጊዜ እነዛ መሳሪያዎች ምን ያህል ኦፕሬት እንደሚያደርጉ፣ እንዴት ኦፕሬት እንደሚያደርጉ፣ ምን ገደብ እንዳለባቸው አንደርስታንድ ማድረጉ ሙዚቃ ቅንብር በምትሰራበት ሰዓትም በጣም ይጠቅማል። ዛት አንዳንድ ሙዚቃዎች መድረክ ላይ በባንድ ሲሰሩ ተገቢውን ስሜት በትክክል ማስተላለፍ እንዲችሉ እና ሙዚቃው ሙሉ ስሜቱ ሳይጎልም ደግሞ መጫወት እንዲችሉ ባንዶቹ ያደርጋሉ። እንደዚህ አይነት ነገሮችን ትማርበታለህ። ከዛ ውጪ ያው ሰው ጋር ኮኔክት እንዴት እንደምታደርግ የስቴጅ ኤክስፒሪየንስ በራሱ ትልቅ ነገሮች አሉት፣ ብዙ ነገሮች አሉት። አንተ ከሰራሃቸው ስራዎች ውስጥ መካከል ቅርብ ጊዜ ከወጡት የቃላም ሙሉጌታ አልበም ላይ የትኛው ሙዚቃ እንጋብዝልህ?
ካደረ መልካም ካደረ የሚለውን የቀለም ሙሉጌታን ከአልበሙ ላይ የተገኘው ሙዚቃ ጋብዘን እንመለሳለን። እሱ ላይ በቅንብር እና ግጥምና ዜማ እሱ ባለው ነው የሰራው። ስለዚህ ቅንብር ነው የተሳተፈው። በጣም ወደው ዘፈን ነው፣ ሐሳቡም ደስ ይላል። በጣም ነው ወደው። መልካም እሱ ሙዚቃ ተከታትለን እንመጣለን። በድጋሚ አብራችሁን ቆዩ። ተመልሰን መተናል። ሚኪ ሞገስ አብሮን ይገኛል። ሚኪዬ አብረህን ስላለ ከልብ አመሰግናለሁ። ወደ ቀጣዩ ጥያቄ ልሸጋገርና ግጥምና ዜማ ከሰራ በኋላ ቅንብርንም ጨምሮ ማለት ነው ስራው ወጥቶ ከተሰማ በኋላ አንተም ድጋሚ ያን ስራ ቆይቶ ከሰማኸው በኋላ ግጥም ላይ ወይ ዜማ ላይ ወይ ቅንብር ላይ እንደው ይሄን ነገር ብጨምርበት ይሄን ነገር እንደዚህ አርጌው ቢሆን ነበረ የምትለው ነገር ይኖራል ወይም ነበረ? ለምሳሌ ከሙዚቃ መሳሪያ ይሄኛውን ብከትበት ነበር ወይ ግጥም ላይ እንደዚህ ብለው አይነት ነገር እንደዚህ ያልካቸው ነበሩ ከወጡ በኋላ ሙዚቃዎቹ? በእርግጥ ያው እንደዚህ ባረኩት ኖሮ ሳይሆን ትላለህ አሁን ላይ ቢሆን ኖሮ የሰራው ይሄን ሙዚቃ እንዲህ ነበረ ማረገው ባለ ስኬል ማለት ነው። ከዛን ሰዓት የተሰማህ ነው ስሜት ነው ዋናው። ሙዚቃ ምንም ያክል ብትማር ስሜቱ ከሌለ ዋጋ የለውም። ምንም ያክል ብትቆፍረው አይጠቅምም ማለት አይደለም። እንደዛ እንትን ማለት ሙዚቃ እንዲግ ማድረግ መማር በጣም ኢሴንሻሉን ፓርት እሱ ነው። ከዛ እሱም ብቻ ግን እንደዛ የሚባል ያለው ሙዚቀኛም የለም ሲጀመር ሙዚቀኛም አይደለም። ለዛ ነው ሙዚቀኛ የሚሆኑት ሰዎች የሆኑ ሙዚቀኞች ናቸው። ሙዚቀኛ ደግሞ ያልሆነው ደግሞ ሌላ ህብረተሰብ አለ። ሙዚቀኛ መሆን በራሱ ያንን ያካተተ ነው። ስለዚህ አንድ ሁለት ነው ወይስ በብዛት ነበሩ እንደዛ? አሁን ባለኝ የእውቀት መጠን ላይ ብሰራቸው ብላ የተመኛቸው የራስ ሙዚቃዎች አሉ ድጋሚ ወይም የራስ ቅንብሮች የለው? እሺ ጎን ለጎን ሪሜኮችን ወይም እንደገና ሪሚክስ ተደርገው የሚሰሩ ሙዚቃዎችን ታበረታታለህ? እንደሌለ ፈልጌ መሰለ። አሁን ለምሳሌ ውጪው ላይ ተለምዷል። አንድ ሙዚቃ ከወጣ በኋላ በጣም ሲወደድ ድጋሚ አርቲስቱም ራሱም ኖሮበት ሪሚክስ ይደረጋል። ለምሳሌ ታዋቂ ሙዚቀኛ ሊሆን ይችላል፣ አብረው የመስራት ልምዳቸው ከፍተኛ ነው። በውጭ ሀገር ነው የማወራ እና ሙዚቃው ደግሞ እንደ አዲስ በአዲስ አይነት ጣዕም ይበልጥ ሙዚቃው ከነበረበት ከፍ ይላል እና እሱን ነገር ታበረታታለህ ወይ? እንዴት ነው የሚኪ ሐሳብ እዚህ ላይ ከዚህ ጋር ይገናኛል ብዬ ስላሰብኩ ነው። አዎ ሙዚቃ ሪሚክስ ሲደረግ አሪፍ ነው፣ ይስማማኛል። ሜሞሪንም ሼር እንደማድረግ ነው። እንደ ሶሳይቲም ስታስበው እንደ ማህበረሰብ ስታስበው የኛ አባቶች የሰሙትን ዘፈን ከኛ ጋር የማጣመር ነገር ነው። ታሪክን ሼር ታረግበታለህ ነው የሚሆነው። ይህ ሲሆን ግን ምንድነው ዋናው ተገቢ መሆን ያለበት ነገር የሙዚቃው ባለመብቶች ተጠቃሚነታቸው በተረጋገጠ መልኩና መብታቸው በተጠበቀ መልኩ ሲሆን ብቻ ነው ምደግፈው። ከዛ ውጪ ያሉ ነገሮች ግን አሳዛኝም ነው አስነዋሪም ነው፣ ልንጠየፈውም የሚገባ ነገር ነው። ከውቅና ውጪ ሲሆኑ ማለት ነው። ጀስት ትላንትና ዲስከቨር ያደረኩትን ነገር ልንገር። መልካም የመልካሙ ተበጀን በዳይ ረሳም ቀን ወልዶ የሚለው ዘፈን በጣም ቆንጆ ሙዚቃ። እሱን ዘፈን ቼክ ማድረግ ፈለኩኝና ዩቲዩብ ላይ ገብቼ ቼክ ሳረገው በዳይ ረሳም የሚል ሆፕ ኢንተርቴይንመንት ላይ የተለቀቀ ከ9 ዓመት በፊት አንድ ስሙንም አላስታውሰው ልጅ ነው እዛ ላይ አየሁኝ ማለት ነው። የራሱ ዘፈን ነው እንዴ ብዬ ከፍቼ ስገባ ዘፈኑ ራሱ ዘፈን ነው። ክሊፕ አለው።
ምናምን ኢንቨስት አድርጎበታል ለልጁ። ድምፁ በጣም ደስ አይልም ኦነስትሊ መናገረው። ኦነስት እንደዚህ መናገር ስላለብን ነው። ልክ ነህ። ቴክኒካሊ ድምፃዊ የሆነ ልጅ አይደለም። ከዛ ስራ ውጪ ሌላ ስራ ያለው አይመስለኝም በእኔ እምነት። ቼክ አላረኩም በእርግጥ ግን ኤኒዌይስ ከዛ ቪዲዮ ጀመረና ክሬዲት ሊስት ማን እንደተሳተፈበት ይጻፍ የለ አውቅና ከዛ ርዕሱ አለ የልጁ ስም አለ እንደ ድምፃዊ ከዛ ዜማና ግጥም መልካሙ ተበጀ ይላል። ከዛ አሁን እንግዲህ አለማስፈቀዱ ነው እንግዲህ ይሄ የፈጣሪዎቹን የባለመብቶቹን መብት አለማክበሩ ወንጀል መስራቱ ነው። ይሄንን ሁለተኛ ደግሞ ስተትና ጥፋት እንዲያደርግ ያደረገው ዜማና ግጥሙ የሞገስ ተካ እና በዚህ ደረጃ የሚደረጉ ነገሮች ስላሉ በብዛት እኛ ሀገር ላይ እነዚህን አልደግፍም። መብቱን ባከበረ መልኩ ግን ስነ ስርዓቱን ጠብቆ አሁን እኛ ሀገር ትንሽ የተዘረጋ ሲስተም ስለሌለን የግድ ፐርሰናሊ ሰዎቹን አግኝተህ ማስፈቀድ ይኖርብሃል ምናምን። ውጭ ሀገር ማስፈቀድ አይጠበቅብህም። መብቱ የኔ አይደለም። የሚፈቀዱ ስራዎች አሉ፣ ሌላ ሰው እንዳይነካው የሚከለክሉ ስራዎች አሉ። እንደ ባለቤቶቹ ፈቃድ ነው። ግን መብቱ የከሌ ነው ብለህ አሳልፈ መብቱን ትሰጣለህ። ገቢውን ምኑን ያው ኮፒራይቱ ለሚገባው አካል ይሰጣል። ሲስተም አለ። አንተ ስራውን ሰርተህ ግን ያንን ሰዎች ጋር እንዲደርስ ማድረግ ትችላለህ። ይሄ ነው ያለው አሰራር። ሞገስ ተካ ስም ከተነሳ ቁጣህን አብርደው በአዲስ መልክ አሬንጅ አድርጋችሁታልና እሱ ሙዚቃ ሰምተን እንምጣና ስለሱ የተወሰነ ነገር ደግሞ ትለናለህ። መልካም በሱ ሙዚቃ ተከታትለን እንመለስ። አብራችሁን ቆዩ። ተመልሰን መተናል። የሞገስ ተካን ቁጣህን አብርደው በወቅቱ ትልቅ አስተዋጽኦ ያደረገ ሙዚቃ ነው እና አሁንም ደግሞ እንደ አዲስ ካንተ ጋር ሰርታችሁታል። አባትነቱ አለ፣ የሙያ ውርርሱ አለ እና ይሄን ሙዚቃ ስሰሩት የነበራችሁ ጊዜ እንዴት ነበረ? ያው ከእድገት ጀምሮ ያው አባቴ ስለሆነ ሁሉ ነገር በሱ ስር ነው የምትሆነው። ግን ይበልጥ ደግሞ ሙዚቃ ስሰሩ ሐሳብ ለሐሳብ መገናኘቱ አለመገናኘቱ ራሱ ብቻ እስቲ ስላሉት ነገሮች አጫውተኝ እስቲ። ያው በእርግጥ እሱ በድምጻይነት ተሳትፎበት የሰራነው ስራ እሱ ይሄ ብቻ ይሁን እንጂ ሌሎች ስራዎች ብዙ ስራዎች አብረን ሰርተናል። ወጥቷል። ልታስታውሰን ትችላለህ? እንደው ርዕሱን ጠቆም ብታደርግ። እንትኖች ላይሆኑ ይችላሉ፣ ይሄ ኮሜርሻል ዘፈኖች ላይሆኑ ይችላሉ፣ የማስታወቂያ ስራዎች ሊሆኑ ይችላሉ፣ የድርጅቶች ጂንግሎች ሊሆኑ ይችላሉ፣ የማህበራዊ ጉዳዮች ላይ ያጠነጠኑ ሊሆኑ ይችላሉ። በእንደዚህ አይነት ስራዎች ብዙ ስለሚሳተፍ እሱ እንደዚህ አይነት ስራዎችን ብዙ እንሰራለን። ይሄኛውን ስንሰራ ለየት የሚያደርገው ምንድነው? ኮቪድ ጊዜ ስለነበረ ሁሉም ሰው የተከተተበት ጊዜ ስለነበረ ልክ እንደ we are the world እና በቃ ያን ጊዜ ቤት ውስጥ ስቱዲዮ ቤት ውስጥ ነበርና ቤት ውስጥ ነው በቃ ሰብሰብ ብለ ነው የምትለው ምናምን። ብዙ ጊዜ ከቤተሰብ ጋር ምናምን አሪፍ ጊዜ ተሳለፈበት ነው። የመጀመሪያ ልጅ የተወለደበት አካባቢ ወይ ሊወለድ የዛን አመት ላይ ነው የተወለደው ኤኒዌይስ። እና ቤት ውስጥ የነበረው ቫይብ ነው ብዙ ትውስታ ያለው። እንደው በምን ያህል ጊዜ ሰርታችሁ ጨረሳችሁት? እንደ ድጋሚ አረንጅ አድርጋችሁት? አንድ ቀን ሁለት ቀን አላስታውስም። አንድ ቀን ሁለት ቀን ግን በጣም ቆንጆ ነው። ከመጀመሪያውም በላይ አርጋችሁን የተጫወታችሁት ወድጄዋለሁ። እኔ አንዳንድ ጊዜ ሙዚቃዎች
ትዝታችን ሆኖ ቢቀሩ የምላቸው ሙዚቃዎች አሉ ባይነኩ። አንዳንድ ጊዜ ራሱ አርቲስቱ ራሱ ድጋሚ አድሶት የበፊቱን ለዛ ትውስታ ትንሽ ሊሸራርፍብህ ይችላልና አንዳንድ ስራዎች ይሄን ሐሳብ ትጋራኛለህ ብዬ አስባለሁና ባይነኩ የምትላቸው ስራዎች አሉ ማለት አርቲስቱ ራሱ ድጋሚ ባይሰራው በቃ ያኛው እንዳለ ይቀመጥ በቃ የሆነ እንደ ማስተርፒስ ነው አይነት የሚባል አይነት ነገርና ይሄኛውን ግን ሲሰሩት በእኔ በኩል ወድጄዋለሁ። ጥሩ ነው የመጣው ቆንጆ ነው የሰራችሁት። ጥሩ ነገር ምን ተናገርክ መሰለህ? በእኔ በኩል አልክ። ሙዚቃ ለሁሉም ሰው እንደዛ ነው፣ ፐርሰናል ነው። ማትወደው የምግብ አይነት ሊኖርህ ይችላል አይደል? ልክ ነህ። ምንም ያክል በዙሪያ ያሉት ሰዎች ቢወዱት አንተ አትወደውም። ሙዚቃ እንደዛ ነው። ይሄንን ሪስፔክት ማድረግ አለብን። ልዩነትን በጣም ሪስፔክት ማድረግ አለብን። እንደ ሙዚቃም እንደ አርትም እንደ ማህበረሰብም እንደ ሀገርም ሁሉም ነገር ላይ ልዩነትን ሪስፔክት አለማድረግ ይመስለኛል እንደ ሀገርም እንደ ግለሰብም በጣም ችግር ውስጥ የሚከተል ቫልዩ ኖርምና ቫልዩ ይኖርሃል። እረዳለሁ። ማህበረሰብ የራሱ የሆነ እሴቶች አሉት፣ ስነ ስርዓቶች አሉት። እነዛን ባማከለ ሁኔታ ግን ልዩነቶችን አክሴፕት ማድረግና እንዲያውም ሞር እንዲፈኩ ማድረግ በልዩነት ውስጥ ባለው ውበት ውስጥ ነው። ብዙ ድርሰት ብቻ እንዳይሆን ይሄ ልዩነታችን ውበታችን ምናምን አይነት ድርሰት ብቻ እንዳይሆን ነውና ሙዚቃም እንደዛ ነው። እና አንዳንድ ስራዎች እኔ አይመቸኝም እንደዚህ ባይነካ ያልከው የድሮ ማይመቸውና ደግሞ ያሁኑ ምክንያቱም ጊዜ አልፎ ሲሰራ ሙዚቃው የተሰራበት መንገድ ሳውንዱ ክሊር መሆኑ ያሁን ዘመን ልጆች ደግሞ ሪሌት እንዲያደርጉት ያደርገዋል ከጊዜው ጋር ያሉት ሰዎች። ያኛውን ምንም ትውስታ የሌላቸው ሰዎች አሁን ይሄ ደግሞ ይሄን ከምን አንፃር እንዳልኩት ታውቃለህ ሚኪ? አሉ ብዙ ስራዎች ይሄኛውንም እኮ ቁጣና አብርደው ጥሩ ነው የተሰራው ጥሩም ነው የመጣው እና በዛኑ ልክ ደግሞ ጥሩ ሳይመጡ ቀርተው የሚወጡት ላይ ለማለት ፈልጌ ነው። በጣም ቴክኒካሊቲ ከተነሳ እንደ ሙዚቀኛ ብዙ ነገር ነው የሚወራው፣ እንደዚህ በቀላሉ ተወርቶ የሚነሳ ነገር አለ። እኔ በጣም ዲስአፖይንትድ የሆንኩባቸው አልበሞች አሉ። ዋናው ድምጻዊ በህይወት እያለ የሙዚቃዎቹ ዜማና ግጥም ደራሲዎች በህይወት እያሉም ይሁን ባይኖሩም ቤተሰቦቻቸው ህጋዊ ወራሾቻቸው እያሉ እነሱን ሳያስፈቅዱ ከዛ ደግሞ የሙዚቃውን ደረጃ በብዙ እጥፍ አውርደውት የተሰሩ ሙዚቃዎች አሉ። አዝናለሁ። ያሳዝናል። እሱ እውነት ነው፣ ያሳዝናል። ቅድም እንዳልከው እንደ ከውጭ ሀገር መልካም ነገሮችን መውረስ መልካም ነው ብዬ አስባለሁ። የሚጠቅመንን ከባህላችን ጋር ከእሴታችን ጋር የማይፋረስ ነገር መውረስ ማምጣት መልካም ነው ብዬ አስባለሁ እና እንደ ውጭዎቹ ይሄ የተደራጀ ፋይል አቀማመጥ ይሄ ኮፒራይት ህጉንም ምክንያቱም ከጊዜው ጋር አብረ መዘመን አለብህ ብዬ አስባለሁ። ለምሳሌ ካሴት ሲመጣ በሰዓቱ ከካሴት ጋር፣ ሲዲ ሲመጣ ከሲዲ ጋር፣ አሁን ላይ ደግሞ ሶሻል ሚዲያ ዩቲዩብ የተለያዩ ፕላትፎርሞች ሲመጡ ከነሱ ጋር እኩል ካልተራመድክ ኋላ ቀሪ ነው የምትሆነውና ለእንደዚህ አይነትም ችግርም ተጋላጭም ትሆናለህ እና ከዚሁ ጋር ያይዘ እንደው ሚኪ ከዚህም በኋላም ያለው ምሰራቸው ሙዚቃዎችም ያው አንተን ስለሚመለከት ያንተን ሐሳብ ለመውሰድ ስለፈለኩ ነውና ገበያው እንዴት እንደው ትንሽ እንደዚች ነገር ብትሆን ወይም እኛ ወደዛኛው ጋር ብንሄድ ከጥቅምም አንፃር ሊያቀራርበን ይችላል ብለህ ታስባለህ? እንደዚህ አይነት ሲስተሞች አሁን ሀገራችን ላይ መስተካከሉ ማይቀር ነው። ለምን ልክ እንደ ባንኪንግ ሲስተም ምናምን ለምን ሙዚቃ ኢትዮጵያ ውስጥ ብቻ አይደለም የሚሰራው? ኢትዮጵያ ውስጥ ደግሞ ኢትዮጵያ ውስጥ የተሰራ ሙዚቃ ብቻ አይደለም የሚሰማው።
የሌሎች አገራት ሙዚቃዎችንም እንሰማለን። ከመስማትም አልፎ በነጻነት ማስታወቂያዎቻችን ላይ ሬዲዮ ላይ በነጻነት ምንም ክፍያ ሳይከፈልባቸው ጠያቂ ሳይኖርባቸው ይሰራሉ። ሶ ኢትዮጵያ ቀላል ፖፑሌሽን የህዝብ ቁጥር ያላት ሀገር አይደለችም። ሰፊ የህዝብ ቁጥር ያላት ሀገር ነችና ገበያው በጣም ሰፊ ነው። ሶ የኢትዮጵያ ሙዚቃ ላይ ገበያው ጠቃሚ ነውና አሁን ደግሞ ሶሻል ሚዲያው ደግሞ ሞር ገበያውን በጣም ስለሚያሰፋው ገቢውንም ያሰፋዋል። ሶ የገቢው በደንብ አንደርስታንዲንግ በኖረ ሰዓት በቅርቡ አንደኛ ከሌሎች የህግ ዘርፎች ጋር በተያያዘ ኢትዮጵያ ዓለም አቀፍ ስምምነቶች ላይ ብዙ የተያያዙ እንትኖች አሉ። ስምምነቶች ያልገባችባቸው ዘርፎች አሉ ምናምን። ሶ እነሱ አግሪመንቶች ላይ በቅርቡ እንገባለን የሚል ተስፋ አለ። ሶ ያ እነዛ በሚሆኑ ሰዓት ይሄ መብት ምናምን የምትላቸው ነገሮች አውቶማቲክ ይሆናል። እንደ ባንኪንግ ሲስተም አይነት ምናምን አውቶማቲክ ይሆናል። ሶ ውጭ ያሉት ሙዚቀኞችም እኛ ሀገር ያለውን አድማጮቻቸውን ከሚያገኙት ነገር መጠቀም ስለሚፈልጉ አይቀርም ሲስተሙ መግባቱ እኛንም ይጠቅመናል። መልካም። ሶ በዛ አድርገን ተጠቃሚነታችንን ማረጋገጥ እንችላለን። ስራዎቻችንንም እንትን ማለት እንችላለን። ከሚኪ ሞገስ ስራዎች ውስጥ አንዱ ሙዚቃ ተገባብዘን ተመልሰን እንገናኛለን። በድጋሚ ሚኪ ከሰራቸው ሙዚቃዎች ውስጥ አንዱን አዳምጠን ተመልሰናል። ሙዚቃና ቢዝነስን እንዴት ታየዋለህ? ሙዚቀኛ ስለሆነ ብቻ ሳይሆን ማንም ሰው የሰራበትን የላቡን ማግኘት አለበት። እንደ ገበያው ለዛ ስራ ምን ያህል እየተገኘበት ነው የሚለውን ስታነጻጸር በሙዚቃ በጣም ባለሀብት የሆኑ የሚጠቀሙ አካላት አሉ። which is good ሰርተው የሚያሰሩ ናቸው እነዚህ አካላት ደግሞ። ሶ በዛ እስከዛ ደረጃ ድረስ ተጠቃሚነታችንን ለማረጋገጥ መጣር አለብን ነው የምለው እኔ። ብዙ ሙዚቀኞች በተለይም ደግሞ እንደዚህ ከሙዚቃ ስራ ከጀርባ ሆነው ብዙ ጊዜ ፊት ለፊት መተው የማይታዩ ሰዎች ስራዎቻቸውን እንዴት ለገበያ ማቅረብ እንዳለባቸው አሁን ዘመኑ ያመጣልንን እድሎች በመጠቀም ማህበራዊ ሚዲያን በለው whatever እነዛ ላይ ትኩረት ማድረግ አለበት። ሙዚቃን ማርኬት ከማድረግ ፕሮሞሽንና ማርኬቲንግ የሚባለው ነገር ላይ ማርኬቲንግ ምንድነው? በቃ ራስን መሸጥ አለብህ፣ ስራዎችን መሸጥ አለብህ። ያ በዛ ደግሞ ተጠቃሚ መሆን አለብህ። አሁን ደግሞ ተጠቃሚ እንድትሆን ብዙ የተመቻቸና መሃል ላይ የሶስተኛ ወገን የምትላቸውን አካላት ያስወገደ ኢንተርኔትና ማህበራዊ ሚዲያ የመሳሰሉት የወለዱት ነገሮችና ፕላትፎርሞች ስላሉ እነዛን እኩል በኩል ጥናት ማድረግና እነዚህን እንዴት ነው መጠቀመው ብሎ በደንብ ኤክስፕሎይት ማድረግ አለበት ሙዚቀኛው። መልካም ሚኪ፣ እንግዲህ ብዙ ጠለቅ ያለ የሙዚቃ እውቀቶችን ያጋራህን እንደው ብናወራቸውም አያልቁም፣ በጣም ጥልቅ ናቸው። በዚሁ አጋጣሚ ከሚኪ ጋር መስራት የሚፈልጉ ሙዚቀኞች ምን አይነት ዲሲፕሊን ቢኖራቸው መልካም ነው? ከምን አንጻር መሰለ ያልኩት፣ ወይ አንተ ስቱዲዮ መጥተው ሲሰሩ ወይም አንተ እነሱ ስቱዲዮ ሄደ የሆነ አስተዋጽኦ ስታደርግ ምን አይነት የስራ መግባባት ቢኖር መልካም ነው ብለህ ታስባለህ? ራስን መሆን በቂ ነው። በቃ ሌላ ነገር አያስፈልግም። ራስን ከሆን ከአንድ ሰው እኔ ጋር ስትመጣ እንደማንኛውም ሰው የሄድክበትን ቦታ ታከብራለህ። እኔም ሰው ጋር ብሄድ እንደዛ ነው። በነፃነት ሰው ራሱን መሆን ከቻለ ማንም ሰው ከማንም ሰው ጋር መግባባት ይችላል እና ያንን ራስን መሆንና ልዩነቱን ማክበር ነው። መልካም ሚኪ፣ በጣም ነው ከልቤ የማመሰግነው። እጅ ላይ ያሉ ፕሮጀክቶች አሉ ቀጣይም የሚወጡ፣ ስለነሱ አንዳንድ ነገር በለንና ፕሮግራማችንን እናጠቃልላለን። ሚኪ፣ ወደፊት የሚወጡ ብዙ ስራዎች አሉ፣ የተሰሩ ያሉ ስራዎች አሉ። እነሱን እንትን የምንልበት የራሳቸው ጊዜ ስላለ የምትገልጽበት በቅርቡ እኛ የኛን ስራዎች እንትን የምንልበት አድናቂዎቻችንን አድማጮቻችንን
የምናገኝባቸው የሶሻል ሚዲያ ፕላትፎርሞች አዳዲስ እንትኖች ስለምንል ስለምታዘጋጁ ኦኬ ሰዎችም ደግሞ ማወቅ የሚፈልጓቸው ነገሮች ያን መከታተል የሚችሉበት ፕላትፎርም ስለምናዘጋጅ እነሱን ላውንች በመናረግ ጊዜ ሰዎች እዛ ላይ ነው መረጃውን እንዲያገኙ የምፈልገው። መልካም በስተመጨረሻ ከአባት ከዝነኛውና ዕውቁ በተለይ እኔ ግጥምና ዜማዎቹን በጣም ነው የምወዳቸው ልዑል ሲሳይ ላይ ያለ እንደው ሞገስ ተካን የቱ ላይ አንስተ የቱ ላይ ትተዋለ? እንደው ስለሱ ሰፋ ያለ ጊዜ ያስፈልጋል። እንደው በትንሹ የምትጫወተው ጨዋታ አይደለም። እንኳን ከሱ ጋር የሱን ዕውቀት እንኳን ከወረስከው ካንተ ጋር እንኳን ይሄው ሰዓት አልበቃንም እና ከአባት ከሞገስ ተካ አስበልጠ የምትወደው ሙዚቃ እንጋብዝና ከዛ እንለያያለን። አስበልጬ የምወደው ሙዚቃ የለኝም። እሺ አንዱን ምረጥልን። የአመልማል አባተን መንገደኛ። ሚኪ ሞገስን ሙዚቃ መስራት የሚፈልጉ ሊሆኑ ይችላሉ ወይም አድናቆታቸውን መግለጽ የሚፈልጉ ሰዎች በምን ሶሻል ሚዲያ ፕላትፎርሞች ሊያገኙ ይችላሉ? አሁን እንደገና በአዲስ መልክ ስለሆነ እነዚህን ፕላትፎርሞች ፕሮፌሽናል የሆኑ ፕላትፎርሞች ማዘጋጀት ስለነበረብን እስካሁን የነበሩት ፐርሰናል ናቸውና እነሱን ወደ ፕሮፌሽናል መቀየር አልፈለግንም። በአዲስ መልክ ስለምንመጣ በማስታወቂያ መልክም በተለያዩ ፕላትፎርሞች ላይ ውስጥ ተደርገው ተደራሽ እንዲሆኑ ስለሚደረጉ እኛም ለዛ ሰዓት አለን፣ በድጋሚ እንጠራሃለን። መልካም፣ በጣም አሪፍ። ሚኪ ሞገስ ስለነበረን ቆይታ ከልብ አመሰግናለሁ። በጣም አመሰግናለሁ እኔም ስለጠራኸኝ። ይህንን ፕሮግራም በድጋሚ መከታተል ከፈለጋችሁ ዩቲዩብ ቻናል ላይ ዳዊት ፖድካስት ብላችሁ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። እንግዲህ የሚኪን የሶሻል ሚዲያዎችን ለማስተዋወቅ አሁን ላይ አልቻልኩም፣ ምክንያቱም አዲስ ገና ክሬት ስለሚያደርግ እሱን ባረግበት ጊዜ በደስታ የምናስተዋውቅ መሆናችንን ለመንገር እወዳለሁ። ሚኪዬ አመሰግናለሁ። መልካም። ትርታ 97.6 ኤፍኤም ከዳዊት ፖድካስት ጋር በመተባበር ከዳዊት ጋር የነበረን ቆይታ ይህንን ይመስል ነበረ። ስላዳመጣችሁን ከልብ እናመሰግናለን። በሌላ ጊዜ እስከምንገናኝ ድረስ ቸር ቆዩልን።